ሰላም ውድ የቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር አብሬያችሁ የምቆየው እኔ ትሙኝ ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል በተለያዩ ቀጠናዎች መጽሐፍ ቅዱሳዊ ስራና የስራ ስነ ምግባር በሚል የተዘጋጀ ስልጠናዎች ተሰጠ። ሮማን ከሊል ተጨማሪ አላት። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል በተለያዩ ቀጠናዎች መጽሐፍ ቅዱሳዊ ስራ፣ የስራ ስነ ምግባር በሚል የተዘጋጀ ስልጠናዎችን ሰጥቷል። የሙያተኞች አገልግሎት ክፍል በወላይታ ቀጠና በቦሎ ሶሪ አጥቢያዎች ህብረት ከ120 አጥቢያዎች ለመጡ መሪዎች፣ አገልጋዮችና ነጋዴዎች መጽሐፍ ቅዱሳዊ ስራና የስራ ስነ ምግባር ስልጠና ተካሂዷል። ስልጠናው ከታህሳስ 14 እስከ 16 በአረካ ቁጥር 1 አጥቢያ ቤተክርስቲያን አዳራሽ የተካሄደ ሲሆን ከ400 በላይ መሪዎችና አገልጋዮች ተሳታፊ ሆነውበታል። ለምድሪቱም በረከት የሚሆን የጋራ ጸሎት ተደርጓል። በመቀጠልም ከታህሳስ ቀን 17 እስከ 20 በደቡብ ምዕራብ መሃል ቀጠና በጎፋ በአይዳ አጥቢያዎች ህብረት ከህብረቱ 68 አጥቢያዎች ለመጡ መሪዎችና አገልጋዮች በሺፊቴ ቁጥር 1 አጥቢያ ቤተክርስቲያን አዳራሽ ከ200 ለሚበልጡ መሪዎችና አገልጋዮች ተመሳሳይ ስልጠና ተሰጥቷል። በማጠቃለያውም በተደረገው የምስጋና ኮንፈረንስ ወንጌላዊ ያሲነኛ መጋቢ ዮሴፍ በቀለና አገልጋይ አልቤኒ ለቢኒ የትምህርትና የስብከት አገልግሎት ሰጥተዋል። ለምድሪቱም ብርቱ ጸሎት አድርገዋል። በመጨረሻም በደቡብ ምዕራብ ቀጠና በምዕራብ አባያ አጥቢያዎች ህብረት በብርብር ቁጥር 1 ቃለ ሕይወት ቤተክርስቲያን እግዚአብሔር ማንን ይባርካል በሚል ርዕስ ከታህሳስ ቀን 23 እስከ 26 ስልጠናና ትምህርታዊ ኮንፈረንስ ተካሂዷል። ለትውልዱ ሁለንተናዊ እድገት ጥብቅ ጸሎትም ተደርጓል። በሶስቱም ቦታዎች የነበረው ስልጠና ተሳታፊዎች መጠቀማቸውና እንደሚገባና ስነ ምግባራዊ በሆነ መንገድ ባለመስራት እንዲሁም የእግዚአብሔርን ቃል ባለማስተማር እግዚአብሔርንና ምእመኑን መበደላቸውን ገልጸው ስልጠና ወደ አጥቢያ እንዲወርድ የበኩላቸውን ጥረት እንደሚያደርጉ በአጥቢያ ራሱን የቻለ አስተባባሪ ኮሚቴ እንደሚሰይሙ እንዲሁም በአመት የተወሰኑ ቀናት የአጥቢያ ሙሉ ጉባኤ ስለ ስራና የስራ ስነ ምግባር የሚማሩበትን መድረክ እንደሚፈጥሩ ቃል ገብተዋል። ይህ ስልጠና ሁለንተናዊ ሚዛናዊ እድገትና በጎ ተጽዕኖ ፈጣሪነትን ስለሚያቀጣጥል በሀገር ደረጃ በወንጌላውያኑ ዘንድ እንዲሰጥም አሳስበዋል። ወንጌል ለኢትዮጵያዊ ጃንደረባ ፕሮጀክት የምረቃ ስነ ስርዓት እሁድ ታህሳስ 26 ቀን 2018 ዓ.ም በኢንተርናሽናል ኢቫንጀሊካል ቸርች ተካሄደ። ሮማን ከሊል ተጨማሪ አላት። ወንጌል ለኢትዮጵያ ጃንደረባ ፕሮጀክት የምረቃ ስነ ስርዓት እሁድ ታህሳስ ቀን 26 2018 ዓ.ም ተካሂዷል። የፕሮጀክቱ ምረቃ የልጆች መጽሐፍ፣ መዝሙር፣ ድራማ፣ ትራክትና አርማ ያካተተ ሲሆን ዓላማው የወንጌል ስርጭትን ያማከለ ነው። ራእዩን አስመልክቶ ወንድም ጥበበ የጎዳና ላይ ስብከት ሆነ ተያያዥ አገልግሎቶችን አቀራረብ ትውልዱንና ዘመኑን የሚመጥን መልኩ መጽሐፍ ቅዱስ ውስጥ የሚገኙትን ታሪኮች መሰረት አድርጎ መቅረብ አስፈላጊ ነው ብሏል። ጥበበ የኢትዮጵያውን ጃንደረባ ሰረገላ የሚወክል አርማ በብስክሌት ላይ በማድረግ የጎዳና ላይ ስብከት በይፋ የጀመረ ሲሆን ውጤቱም ጥሩ እንደሆነ አስታውቋል። በሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ላይ የሚገኘውን የኢትዮጵያውን ጃንደረባ ታሪክ አስተማሪነቱን ከፍተኛ ስለሆነ በሀገር ውስጥ ሆነ በውጭ ያሉ የወንጌል አማኞች በአመት አንድ ጊዜ ለወንጌል ስርጭት የማዋል እቅድ ተያይዞ እየሰራ መሆኑንም ገልጿል። የምስራቅ አርሲ ዞን በመርቲ ወረዳ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው የተቀበሉ አማኞች የውሃ ጥምቀት መውሰዳቸውን ተነገረ። ባሳለፍነው ሳምንት በምስራቅ አርሲ ዞን በመርቲ ወረዳ በአለጋ ዶሪቲ ቀበሌ ከወራት በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው የተቀበሉ አዳዲስ አማኞች በአዋሽ ወንዝ ላይ የውሃ ጥምቀት ወስደዋል። ከ30 በላይ ሰዎች ወንጌልን ሰምተዋል። ለተጠማቂዎች የኦሮሚያ መጽሐፍ ቅዱስ ስጦታ የተበረከተ ሲሆን በአዲስ አበባ ለቡ ቃለ ሕይወት ቤተክርስቲያን አጥቢያ አገልጋይ የሆኑት መጋቢ ሰለሞን የእግዚአብሔርን ቃል አካፍለዋል። በመጨረሻም አገልጋዩና ለቤተ ክርስቲያኗ ከለቡ አጥቢያ የተላከውን የገንዘብ ስጦታ ከተበረከተ በኋላ የፕሮግራሙ ፍጻሜ ሆኗል። መረጃውን ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን ወንጌል ስርጭት ክፍል አገኘ ነው። በአርባ ምንጭ ልማት ቃለ ሕይወት የመጀመሪያ ዙር የአዳራሽ አኮስቲክ የድምጽ ትሪትመንት ስራ የማጠናቀቂያ መርሃ ግብር ተካሄደ። በአርባ ምንጭ ልማት ቃለ ሕይወት የመጀመሪያ ዙር የአዳራሽ አኮስቲክ የድምጽ ትሪትመንት ስራ የደቡብ ምዕራብ ቀጠና ሰብሳቢ አቶ መንግስቱ ቦሼ በተገኙበት የማጠናቀቂያ ምስጋና ተደርጓል። መስከረም ወር የተጀመረው ስራ አጠቃላይ የግድግዳ ፓናሎችና የመድረክ ማስዋብ ስራ በመሰራቱ በከፍተኛ ደረጃ የነበረው የድምጽ ማስተጋባት ቀንሶ ምዕመናን ቃሉን፣ ዝማሬና ጸሎትን በአግባቡ ማዳመጥ መቻላቸውን መስክረዋል። ስራውን አቅደው በመምራት ያገለገሉት ወንድም
ረታ ጳውሎስ ሀገር አቀፍ የሙዚቃ ክፍል አስተባባሪ እንደገለጹት ጥር 3 2018 ዓ.ም የስራው የመጀመሪያ ዙር ተጠናቀቀ እንጂ ቀጣይ የወለል ስራ የሳውንድ ሲስተም ገጠማ የሚቀጥል ሲሆን የቤተ ክርስቲያናችን አዳራሾች በየቀጠናው ከድምጽ አኳያ መታከም አለባቸው ብለዋል። ከስራው ጋር በተያያዘም ባለሙያ ሆኖ የሰራውን ወንድም ታመነ ታዲዮስና ቲሙን ስለ ግሩም ብቃታቸው ከልብ አመስግነዋል። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎች እናልፋለን። ከ2019 ጀምሮ በዩኤስ እና በዩናይትድ ኪንግደም የመጽሐፍ ቅዱስ ሽያጭ በእጥፍ መጨመሩን ጥናት አመላከተ። ሮማን ከሊል ተጨማሪ አላት። በ2019 ጀምሮ በዩናይትድ ኪንግደም እና በዩናይትድ ስቴትስ የመጽሐፍ ቅዱስ ሽያጭ በእጥፍ መጨመሩ ተገልጿል። በዩኬ ውስጥ በ2025 ዓ.ም የመጽሐፍ ቅዱስ ሽያጭ ከፍተኛውን ደረጃ ሲያገኝ፣ በዩኤስ ደግሞ በ21 ዓመታት ውስጥ ያልታየ እጅግ ከፍተኛ ጭማሪ አሳይቷል። የክርስቲያን አሳታሚዎች ማህበር ባደረገው የቅርብ ጊዜ ጥናት መሰረት በ2019-2025 መካከል በዩናይትድ ኪንግደም የሚሸጡ መጽሐፍ ቅዱሶች በ106 በመቶ ጨምረዋል። ከ2024 እስከ 2025 ብቻ ያለው የአንድ ዓመት እድገት 27.7 በመቶ መሆኑም ተገልጿል። በዩኬ የመጽሐፍ ቅዱስ ሽያጭ እንደ አውሮፓውያን አቆጣጠር በ2019 ከ2.69 ሚሊዮን ፓውንድ ወደ 6.3 ሚሊዮን ፓውንድ በ2025 ከፍም ብሏል። ይህ በ5 ዓመታት ውስጥ 3.61 ሚሊዮን ፓውንድ የሚደርስ ጭማሪ አሳይቷል ተብሏል። በትርጉሙ ዘርፍ በክሮስዌይ የታተመው የእንግሊዝኛ መደበኛ ትርጉም በብዛት ከተገዙ የመጽሐፍ ቅዱስ ትርጉሞች ዝርዝር ውስጥ ቀዳሚ ስፍራም ይይዛል። የዩናይትድ ኪንግደም አንጋፋ የሃይማኖት አሳታሚ ኤስፒሲኬ በተለይ በወጣቶች መካከል ለታተሙ መጽሐፍ ቅዱሶች ያለው ፍላጎት እየጨመረ መምጣቱን ክርስቲያን ፖስት በዘገባው ላይ አስፍሯል። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች ይህን ይመስሉ ነበር። ከመረጃዎቹ ጋር አብሬያችሁ የቆየሁት እኔ ቱሚን ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው ቲቪ ፕሮግራም ጋር መልካም ቆይታ